እንድትኖሩ ሲፈልግ አስቀድሞ የፍርሃትን ሸክም ነው መንፈሳችሁ ላይ የሚጭነው። ለምሳሌ ሊገላችሁ ሲፈልግ፣ በመኪና አደጋ ሊመታችሁ ሲፈልግ፣ ሰባብሮ ሊጥላችሁ ሲፈልግ አስቀድሞ በሞት ፍርሃት ይዛችኋል። አስቀድሞ በውድቀት ፍርሃት ይዛችኋል። አሁን መንፈሳችሁ በሞት ፍርሃት ተይዟል። መንፈሳችሁ ውስጣችሁ በቃ ኦልሬዲ እንዳበቃለት ፕሮቴክሽን እንደሌለው እንዲሰማችሁ ያደርጋል። ከዚህ የተነሳ ውሳኔያችሁ ግራና ቀኝ ትናንትናና ነገን ያላነጻጸረ ኮንፊደንስ የሌለው እውነትነት ላይ የሌለው ስሜታዊነት ላይ መሰረት ያደረገ ውሳኔ እንድትወስኑ ያደርጋችኋል። ከፍርሃት ተነስታችሁ እንድትወስኑ ያደርጋል። ከዓላማችሁ ከቅዳችሁ ከሐሳባችሁ የተነሳ ሳይሆን ከፍርሃት ተነስታችሁ ከስሜታዊነት ተነስታችሁ እንድትወስኑ ያደርጋል። አሁን በውሳኔያችሁ ይጠቀምና ህይወታችሁን ይዘበራርቀዋል። የሌለ ነገር እንዳለ አድርጎ ያስወራል። ቀድሞ የሐሰት ወሬ ይነሳል ሰይጣን። በደም ስሙ። ፍርሃት ጻፉ። የሚመጣው የሰው ልጅ ፍቃድ በሰይጣን ሲወሰድ ነው። የሰው ልጅ ፍቃድ በሰይጣን ሲወሰድ ነው ፍርሃት የሚመጣው። ፍቃዳችን ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት። ፍቃዳችን ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት። ፍቃዳችን ለሰይጣን እጅ ሲሰጥ ማለት ምን ማለት መሰላችሁ? ልክ ሰይጣን የፍርሃትን ሸክም መንፈሳችን ላይ ሲጭን፣ ህይወታችን ላይ ሲጭን፣ ፍቃዳችን ለሰይጣን እጅ ሲሰጥ ምን እንደምናስብ እኛ አይደለም የምንወስነው፣ ሰይጣን ነው የሚወስነው። በአይምሮአችን ውስጥ የሚመላለሱ ሐሳቦች ፕሮግራም የሚደረጉት በሰይጣን ይሆናል። አሁን ሐሳብን መቆጣጠር ታቆማለህ። የምታስበው በጠቅላላ ፕሮግራም የሚደረገው በሰይጣን ነው። ምክንያቱም ፍቃድህ ለሰይጣን እጅ ሰጥቷል። ሪሞቱን እሱ ይዞታል። እንደወደደ ነው እንድታስብ የሚያደርግህ። ለምሳሌ ስለ ሞት እንድታስብ ያደርጋል። ስለ ውድቀት እንድታስብ ያደርጋል። ስለ ጥፋት እንድታስብ ያደርጋል። በደም ስሙ። ሐሳብ ከየት እንደሚመጣ ከተጠቀማችሁበት በኋላ ወዴት እንደሚሄድ አታውቁም። ለምሳሌ ነግራችኋለሁ። ዲያብሎስ ማለት የቃሉ ትርጉም ዲያቦሎስ ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት ነው። ስለዚህ አሁን ፍቃዳችሁ ለሰይጣን እጅ ሰጥቷል። እናንተ ምን እንደምታስቡ የሚወስነው እሱ ነው፣ እናንተ አይደላችሁ። ልክ እንደ እህል ወፍጮ ዘንጋዳም፣ ስንዴም፣ ጤፍም፣ በርበሬም፣ ሽሮም ባለ ወፍጮ እንደፈለገው እንደሚከተው ልክ እንደዛ ኃጢአትን፣ ውድቀትን፣ ጥፋትን፣ ባዶነትን፣ ብቸኝነትን፣ ሞትን እያመጣ ወደ ውስጣችሁ ሐሳብ ሲወረውር አሁን ፍቃዳችሁ እጅ ስለሰጠ ሰይጣን ያመጣውን ሐሳብ ብቻ እየከተታችሁ ማመሸክ ትጀምራላችሁ። ስለዚህ ስለ ኃጢአት ማሰብ ስትጀምር ሰው ደግሞ ሌሊት በመኝታው ላይ ያሰበው ኃይል ከሱ ጋር ነውና ሲነጋ ሊያረገው ነው የሚወጣው። ስለዚህ ያውቃል ሰይጣን ቤት በኩል አንተን ከህይወት መስመር ሊያወጣ እንደሚችል ስለሚያውቅ እንደዚህ ነው የሚሰራው። ፍቃድህ ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት። ሰይጣን በአእምሮአችን ላይ በመሰልጠን አሉታዊ አስተሳሰብ እንድናስብ ያደርገናል። ፍርሃት ማለት የሰይጣን በአእምሮአችን ላይ መሰልጠንና በዚህም አማካኝነት አሉታዊ አስተሳሰብ እንድናስብ ስንደረግ ማለት ነው። አሁን ቁጭ ብለህ የምታስበው አሉታዊ አስተሳሰብ ነው። በደም ስማኝ። ምናብ የሌሉ ምናቦች እንድታስብ ይደረጋል። በአይምሮክ ውስጥ የሚፈጠረው ምስል በሰይጣን የሚወሰን ይሆናል። በምናብ ውስጥ የሚሳለው ምስል በሰይጣን ነው ዲተርማይን የሚደረገው። ለምሳሌ በቀደም ነግሬያቸዋለሁ። ሐዋሳ መጣሁ ለአገልግሎት። ቤት ውስጥ ማንም የለም፣ ሰራተኛ የለም፣ ሚስት የለችም፣ ልጄ የለም፣ ማንም የለም። ትልቅ ግቢ ነው፣ ትልቅ ቤት ነው። ገባው፣ ተኛው። መብራት ጠፍቷል። ሌሊት ነው 9 ሰዓት። በተኛውበት ልክ ስባንን ልላውን ተውት። ፍርሃት ማለት በምናብክ ላይ የሚፈጠረው ምስል በሰይጣን ዲተርማይን ሲደረግ ማለት ነው። ምን ማለት ነው? ብቻሽን ያለሽው ቤት ውስጥ ከዛ የሆነ ሌባ ዘሎ ሲገባ ማሰብ ትጀምሪያለሽ። አንቺ ሳሎን ያለሽው ገባ፣ ትልቁን በር ከፈተው፣ ኮሪደሩ ጋር መጣ፣ ሳሎን ላይ ወደ አንቺ እየመጣ እንደሆነ እኔ እዚህ ቤት ብቻዬን አላድርም። ምን ነው በአይምሮአችሁ ውስጥ የሚፈጠረው ምስል በሰይጣን ዲተርማይን ይደረጋል። ሱቅ ከፍተህ እየሰራ በአይምሮክ ውስጥ አይምሮህን በመቆጣጠር አሉታዊ ሐሳብ እንድታስብ ይከትብህና ስትከስር፣ ስትወድቅ፣ ብቻህን ስትቀር፣ ባዶ ስትሆን፣ ኦና ስትሆን፣ ሰዎች ጀርባቸውን ሲሰጡ ምናምን ችግር ውስጥ ገብተህ ጨልለህ ብቻህን ስታወራ ታስባለህ። ከዛ በቃ አሁን ፕሮግራሙን እሱ ይዞታል። ፍርሃት
አእምሮህን ሁሉ ሊያሳጣ ይችላል። ጻፉ። አእምሮህን ሁሉ ሊያሳጣ ይችላል። ስለዚህ ይሄ አሉታዊ አስተሳሰብ አሉታዊ ስሜት እንዲፈጠር ያደርጋል። ጻፉ። አሉታዊ አስተሳሰብ በአእምሮአችን ውስጥ የተፈጠረው አሉታዊ አስተሳሰብ አሉታዊ ስሜት እንዲሰማን ያደርጋል። ጻፉ። ፍርሃት የሚያየው ሞትንና ጥፋትን ብቻ ነው። ሞትንና ጥፋትን ብቻ ነው። ሌላ ነገር አያዩ። ሞትን ያያል፣ ጥፋትን ያያል። ሞትን ያያል፣ ጥፋትን ያያል። ውድቀትን ያያል፣ ሞትን ያያል። ከዚህ የተነሳ ጻፉ። የፍርሃት ውጤቶች ለቅሶ በሉና ቀና። ለቅሶ የፍርሃት ውጤት ነው። በቃ ከዛ በኋላ ሻሽረሽ በቃ በኢየሱስ በሞቴ ነው በጌታ በኢየሱስ በቃ ለምሳሌ በደንብ እኮ አጥንተሻል። በደንብ እኮ ነው ያጠናሽው ምርጥ አድርገሽ እንደውም ደግመሽ ደጋግመሽ ወዲያው አእምሮሽን በመቆጣጠር አሉታዊ ሐሳብ እንድታስቢ ሲያደርግ በቀጥታ ኮንፊደንስሽን ሉዝ እንድታረጊ ስለሚፈልግ ስትወድቂ ያሳይሻል። በቃ በኢየሱስ እኔ ፈተናው የሚከብድ ይመስለኛል። እኔ እንጃ ብዙ ሰዎች እየወደቁ ነው መሰለኝ። በኢየሱስ በቃ እኔ እንጃ እኔ ማልፍም አይመስለኝም። ወይኔ ጉዴ ፈላ ምናምን ትያለሽ። ገብተሽ ፈተና ክፍል ውስጥ የምታቂውን ጥያቄ መስራት ያቅትሻል። ካልኩሌተሩም አለ፣ ስራሱም አለ፣ ጥያቄውንም ታቂዋለሽ። ግን ይሄ አሉታዊ አስተሳሰብ አሉታዊ ስሜት በውስጥሽ ላይ ስለፈጠረ እያወቅሽ እንደማታቂ እየቻልሽ እንደማትጪ የስሜት መዘረበራረቅ ውስጥ ከቶሻል። ኮንፊደንስሽን ውስጥ አድርገሻል። ለዚህ እኮ ነው አንዳንድ ሴቶች መኪና ሲነዱ እየነዱ ቀድመው ነው የሚጋጩት። ሳይጋጩ ይጋጫሉ። በኢየሱስ ፍሬም መያዝ ሲችሉ፣ ቦታ መቀየር ሲችሉ፣ ማርሽ መቀነስ ሲችሉ ምናምን በጌታ በኢየሱስ ገና እኮ አህያው እዛ እኮ ነው። ኦ ማይ ጋድ አህያ ዛጋ አላየም እንዴ? ፋሚሊዎች ከልጆቻቸው ጋር ባልና ሚስት ምናምን አብረው ሲሄዱ ብዙ ባልና ሚስቶች እየተጣሉ ነው የሚሄዱት። እሱ ይነዳል፣ እሷ ዛጋ ቁጭ ብላ ፈረስ ጉርዋል ትራፊክ የማትለው ነገር የለም። እሷ ዛጋ ቁጭ ብላ የማትለው መሪውን ሁሉ ትይዛለች። አረ ለቀቀኝ እባክሽ። በቃ እንዲሁ እንደፈራች አይቀርም ደግሞ ይጋጫል። ሄሎ ይሰማል ወይ? አጥንተሃል፣ ጸልየሃል፣ በእግዚአብሔር ፊት አሳልፈሃል፣ ተንበርክከሃል፣ እያገለገልክ ነው። አንድ እውነት እነግርሃለሁ። እግዚአብሔር ቃል ሲናገር እረዳሃለሁ፣ አበረታሃለሁ፣ ካንተ ጋር ሆናለሁ፣ አቅም እሰጥሃለሁ አለ እግዚአብሔር። ጩና በደንብ አድርገህ አሜን በል። በኢየሱስም ራስ እንጂ ጅራት አትሆንም። አትጩና አሜን በል። ራስ እንጂ ጅራት አትሆንም። አበዳሪ እንጂ ተበዳሪ አትሆንም። ከላይ እንጂ ከታች አትሆንም። ዘራፍ የእግዚአብሔር መላእክት እግዚአብሔርን በሚፈሩት ዙሪያ ይሰፍራሉ። እና አንተን የከበበ መልአክ ምን ይሰራል? በሰላም ትወጣለህ፣ በሰላም ትገባለህ። ኮራ ብለህ ትወጣለህ፣ ኮራ ብለህ ትገባለህ። ወደ አንተ የሚወረወረው ቀስት ወደ ጠላቶች ይዞራል። ለአንተ የሚቆፈረው ጉድጓድ እንደ ስፕሪንግ ይሆንልሃል። አበረታለሁ፣ ረዳሃለሁ። ማታካቻታ በጽድቄ ቀኝ ደግፈሃለሁ። እኔ አምላክ ነኝ አለ። አግዝሃለሁ አለ። የሚከተል አጋንንት አይዘማል። ሉክ አጋንንት ወደ አንቺ ይመጣል፣ የተለያየ ሐሳብ ያመጣል። ድጋሚ አጋንንት አንቺ ውስጥ ሊገባ አይችልም። ለምን? እግዚአብሔር ቃል ሲናገር እንደዚህ ይላል፣ እኔ ካንቺ ጋር ነኝና አለ። አትፍሪ አለ። አበረታሻለሁ፣ አቅም ሆንሻለሁ፣ ጉልበት ሆንሻለሁ። ማታካቻታ ኢላማቴ ለፈት ዘራፍ አምላክ እንደሌለው፣ አባት እንደሌለው፣ ረዳት እንደሌለው፣ አጋዥ እንደሌለው እንደ ተራ ሕዝብማ እግዚአብሔር አይጥለንም፣ እግዚአብሔር አይተወንም። ረዳት አለን፣ እንዴት መምራት እንዳለበት የሚያውቅ ፈረስና ፈረሰኛውን በባህር ያሰጠመ ረዳት አምለን ቀይ ባህርን የከፈለ የአባቶቻችን አምላክ ይሽሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው። የሀብታም ክንድ አይደለም፣ የባለስልጣን ክንድ አይደለም። የእግዚአብሔር ክንድ ካንተ በታች ነው። አትወድቅም፣ አታፍርም፣ አትፍራ፣ አትፍሪ፣ አትዋረጅምና አትፍራ። ይከናወንልሃል።
አምላኬ ምስክሬ ነው። እግዚአብሔር ታማኝ ነው፣ ይከናወንልሃል። ማታ ካቻታ ኢላማቴ ለበ የእግዚአብሔር ቃል እንደሚናገረው ቁመታቸው ረጃጅም ነው፣ ልክ ነው። ጦረኞች ናቸው፣ ልክ ነው። ነገር ግን እንደ እንጀራ ይሆኑልናል። እንዳንበጣ ናቸው በእኛ ፊት፣ እንደ እንጀራ ይሆኑልናል። እግዚአብሔር አሳልፎ ይሰጠናል። እግዚአብሔር ያከናውንልናል። በሩን ይከፍትልናል። ይዋጃ ስማ፣ ብዙ ወጣት ስማይ ልንገርህ፣ አብርሃም 5 ነገስታትን ገሎ ሲመለስ እግዚአብሔር እንደዚያ ነው፣ አትፍራ። አብርሃም በውጪ አሸናፊ ቢሆንም በውስጡ ግን ተሸንፏል። በውስጡ ግን እድሜ ሄዷል። ብቻዬን ቀርቻለሁ፣ ቤቴ ውስጥ ያለ ኤሌዘር ሊወርሰኝ ነው ምናምን ብሏል። ምንም እንኳን በውጭ አሸናፊ ቢመስልም በውስጥ ግን ተሸናፊ ነው። ብዙ ወጣት በውጭ ዘናጭ ቢመስልም በውጭ አሸናፊ ቢመስልም በውስጥ ግን ተሸናፊ ነው። ዛሬ ግን እግዚአብሔር እንደዚህ ይላል፣ አትፍራ፣ እኔ ላንተ ጋሻ ነኝ። አትፍራ፣ እኔ ላንተ ጋሻ ነኝ። የእግዚአብሔር መንፈስ በእያንዳንዳችሁ ላይ እንደ እሳት ይወርዳል። የእግዚአብሔር መንፈስ እንደ እሳት ይወርዳል። ፍርሃት ከእናንተ ይነቀላል። ድካም ይወገዳል። የሚያበረታ መንፈስ ያገኛችኋል። የጠላታችሁን ከፍታ ትረግጣላችሁ። ቀንበር ይሰበራል። እስራቶች ይፈታሉ። አሸናፊና ድል አድራጊ ትባላላችሁ። ማካካቲ ለፋ ሃሌሉያ ሃሌሉያ። እሺ ቁጭ በሉ። ስለዚህ አታለቅስም። አሁን አንዱ የፍርሃት ውጤት ምን መሰለ? ለቅሶ። ለምን ነው የምታለቅሰው? ለቅሶ። እሱ ብቻ አይደለም። ሌላኛው የፍርሃት ውጤት ምን መሰለ? ለራስ ማዘን። ጻፉ። ለራስ ማዘን ሌላኛው የፍርሃት ውጤት ነው። ለራስ ማዘን። በቃ እኔ ምስኪን፣ ሸፋፋ፣ ጠማማ፣ እኔ ማረባ፣ በቃ እኔ አቅመሚስ፣ በሰው ፊት መቆም የማልችል ምስኪን፣ የተጣልኩ፣ የተገፋው፣ ማንም ለኔ ስፍራ የማይሰጠኝ፣ በቃ ለቁም ነገር የማልፈልግ ተራ ከንቱ ባዶ ምናምን እያልክ ዝም ብለህ ለራስ ማዘን። በቃ እኔ ለራስ ማዘን። በቃ ሶስተኛው ለምሳሌ የፍርሃት ውጤት አቤቱታ ማብዛት። ለምሳሌ ሶስተኛው የፍርሃት ውጤት አቤቱታ መስጠት። እንዲያረጉኝ፣ እንዲሰሩኝ፣ እንዲፈለጡኝ፣ እንዲቆረጡኝ፣ እንዲያወሩብኝ፣ እንዲተናገሩብኝ፣ እንዲጻፉብኝ፣ እንዲተናገሩኝ፣ እንዲያሉኝ፣ እንዲሰደቡኝ። ከዛ የተነሳ መፍራት፣ በቃ መንቀጥቀጥ። በቃ ከዚህ በኋላማ መቀጠል አይመስለኝም። ወይኔ አራተኛ የፍርሃት ውጤት ለምሳሌ ራስን መክሰስ። እኔ ነኝ የማረባው፣ እኔ ነኝ ከንቱ፣ እኔ ነኝ ባዶ፣ እኔ ነኝ ከትላንትና የማልማረው፣ እኔ ነኝ ስንት ነገር ተደርጌ ያልተማርኩት እኔ ነኝ። እኔም ብሎ ጻፉ። እኔም ብሎ ደግሞ አጋዥ ረዳት፣ እኔም ብሎ ራስን መክሰስ፣ እኔም ብሎ ደግሞ አገልጋይ፣ እኔም ብሎ ደግሞ ብሎ ማለት። ከዛ አምስተኛ በቃ እንዲህ ብላችሁ ጻፉ። በመጨረሻም ራስን ማንኮታኮት። ከዛ በቃ ራስን መጣል። በቃ እኔ ሰውም አይሰማኝም፣ ማንም አይፈልገኝም፣ ከዚህ በኋላ የሚሳካልኝም አይነት ነገር አይደለሁም። በቃ ራስን ማንኮታኮት። ከዛ በኋላ በቃ ራስን መጣል። በቃ ራስን አለመጠበቅ ከሁሉ አንጻር፣ በጸሎት፣ በንጽህና፣ በስራ፣ በትጋት፣ በተለያየ ጉዳይ ራስን መጣል፣ ራስን ማንኮታኮት። ፍርሃት በሉ ከሞላ ጎደል የሁሉም ህመሞች ምንጭ ነው። ፍርሃት ከሞላ ጎደል የሁሉም ህመሞች ምንጭ ነው። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። አሁን በደንብ ተመልከቱ። በጣም ወሳኝ ነጥብ ነው የምነግራችሁ። ቀጥዬ ቀና በሉ፣ በደንብ ስሙኝ። ሰይጣን ሁልጊዜ በህይወታችን ላይ ተጨማሪ ጉስቁልና መጨመር ከፈለገ የሚጠቀመው የቀድሞ ፍርሃታችንን ነው። ሰይጣን ሁልጊዜ በህይወታችን ላይ ጉስቁልና የሚጨምረው የቀድሞ ፍርሃታችንን በመጠቀም ነው። ጻፉ። ሰይጣን ሁልጊዜ በህይወታችን ላይ ጉስቁልና የሚጨምረው የቀድሞ ፍርሃታችንን በመጠቀም ነው። አዲሱ ፍርሃታችንን ለአዲስ ጉስቁልና ነው የሚጠቀምበት። አዲሱ ፍርሃታችንን ለአዲስ ችግር ነው የሚጠቀምበት። ጻፉ። በውስጣችን ፍርሃት ካለ ሰይጣን ወደኛ ይሳባል። በውስጣችን ፍርሃት ካለ ሰይጣን ወደኛ ይሳባል። ከዛ ቀጥላችሁ እንዲህ ብላችሁ ጻፉ። ፍርሃት
የሰይጣን ማግኔት የሰይጣን ማግኔት። አሁን አይታችሁ ከሆነ ብዙ ጊዜ በእርግጥ አሁን ቀርቷል። ከወንዶችም ከሴቶችም እኩል ነው አጋንንት የሚወጣው እኩል ነው የሚወጣው። አሁን ወንዱም ይፈራል። በአብዛኛው ግን ለምንድነው ከሴቶች ብቻ አጋንንት የሚወጣው የምትሉ ሰዎች ካላችሁ፣ በአብዛኛው ሰይጣን ፍርሃት የሰይጣን ማግኔት ነው። ሴቶች ፈራለሁ ፈራለሁ ምንም ነገር ፈራለሁ ሲሉ፣ ሰይጣን ደግሞ ፍርሃት ለሱ ማግኔት። እኔ እኮ ነግሬያለሁ። ካልጋዬ እንደዚህ 1 ሜትር ቆሞ አየሁት አጋንንት። እባክህ ልተኛበት። አሁን ስጸልይ አሁን አንዳንዶቻችሁ አጋንንት ለማስወጣት ጸልዩ ምናምን ብስትባሉ በኢየሱስ ወይ ደግሞ አጋንንት የጣለው ሰው ካለ ተሸክመን ይዘህ የምትመጣው አንድ መንፈስ አለ። አሁን ይጮሃል። ድምጼ ሁሉ ነው የሚቀየረው። ይገርማል። ላስወጣው ስል ድምጼ ሁሉ ነው የሚቀየረው። በኔ ስም መሰላ እንደሚወጣው በኔ ስም እንኳን ነው የሚወጣው። በሰማይና በምድር ከምድር በታች ጉልበት ሁሉ የሚንበረከክለት አንድ ስም አለ። ለዚህ ስም የማይንበረከክ ምንም ጉልበት የለም። አንድ መንፈስ አለ። ያስጨንቃታል፣ ትፈራለች፣ ልቧ ይመታል። አሁን ይጮሃል። ፍርሃት የሰይጣን ማግኔት ነው። ሱቅ ትከፍታለህ፣ ትፈራለህ ቁጭ ብለህ፣ ሰይጣን ይመጣልሃል። ሳሙና ላይ ሰንደል ለኩሶ ይወጣልሃል። ማንም አልነበረም፣ ሰንደል ጨሰ ትላለህ። ከዛ ትጨሳለህ። አሰሩብኝ ትላለህ። ፍርሃት የሰይጣን ማግኔት ነው። ልክ ቀይ ቀበሮ የሰሜን ዋልያ ድኩላ ምናምን እንደሚባለው ሰይጣን የሚፈሩ ሰዎች ህይወት ውስጥ አለ። ሁሉ ያለ ይመጣል። የዩኒቨርሲቲ ተማሪ ሆኜ ብራዘር አንድ አስተማሪ እንደዚህ ያለኝ፣ እኔ በህይወት እያለሁ አንተ አትመረቅም አለ። እኔ ደግሞ ምን አልኩት መሰለ? እኔ እንጀራዬ ያለው አልኩት እጄ ውስጥ ነው አልኩት። ምን ማለት መሰለ እንጀራዬ ያለው ማለት? ይስሐቅም በአባቱ በአብርሃም ዘመን ተቆፍሮ የነበሩ ጉድጓዶችን ቆፈረ፣ መተው ደፈኑበት። አሁንም መተው ደፈኑበት፣ ቆፈረ። ድንጋያማውንም መሬት ቆፈረ፣ ውሃ ወጣለት ይላል። የኔ እንጀራ ያለው ዲግሪ ውስጥ አይደለም ብራዘር፣ በእኔና በእግዚአብሔር መካከል ባለው ኪዳን ውስጥ ነው። የትም አስፋልት ላይ እጄን ብጭን ውሃ ይወጣልኛል። ያንተ ዲግሪ እዛ መቅረት ይችላል ከፈለክ። የኔ እንጀራ ግን የት እንዳለ አውቀዋለሁ። እንታስፈራራኝ አትችልም። በፍጹም ውዳቂ ሊሆን አይችልም። እኔ ኮቨነንት ያለኝ ሰው ነኝ። ቃል ኪዳን ያለኝ ሰው ነኝ። ስጸልይ ራሱ እንደዚህ እለዋለሁ። እግዚአብሔር ኢኮኖሚ፣ የኔ ኢኮኖሚ፣ እግዚአብሔር ብሩክ፣ እግዚአብሔር ንጹህ፣ እግዚአብሔር ድንቅ። ጤፍ 1 ሚሊዮን ብር ቢገባ እንበለዋለን እንጂ አይበላል። ማሳሰቢያ። ሌሊት ሙሉ ይማከሩብኛል። ሌሊቱን ሙሉ ቀኑን ሙሉ የተማከሩብኝን በሰከንድ እንደ ገለባ ይበትናቸዋል። ምን ነው አንተ ትፈራለህ? ሰይጣን እንደሱ ነው ያደርጋል። ይጎበኛል። ይመጣል። ካሜራ ይዞ ነው የሚመጣው። እንደ ፈረንጅ ቱሪስት ካሜራ እያደረግልህ ይመጣል። ትፈራለህ? ይመጣል። በቃ እስከ መኝታ ቤት ድረስ እስከ ምንም ድረስ ይመጣል። ይጎበኛል። በቃ ያደርጋል። ፎቶ ያነሳል። የሰይጣን ማግኔት ነው ፍርሃት። ጻፉ። ሌሊቱ ሙሉ ሲገርፈኝ አደረ። የሆነ ነገር ሰይጣን ብለህ ትነሳለህ። በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጉድጓድ ላይ እንደዚህ መለሰኝ። ስማ እግዚአብሔር ምስክሬ፣ ሰው አይሮፕላን ላይ ሲወጣ ለመተኛት ይወጣል። እኔ ገና ኤርፖርት ስገባ እንቅልፍ ይመጣል። አይሮፕላኑ ጋር ስትጠጋ እንቅልፍ ይመጣል። ብቻ ሄጄ እንደዚህ ተቀመጥኩ ማለት መተኛት ነው። በቃ እባክዎትን ይላሉ። መተኛ ሰው ከዚህ አዲስ አበባ 35 ደቂቃ እኮ ነው ተኛለሁ። አይሮፕላኑ ተነስቶ ሁሉ አልሰማም። ጋር ሲል ወረድን እንዴ ብዬ ምን ሆነ ነው አንተ ያልኳችሁ ፓስተር ወደ ሆነ ስቴት ፑማላጋ ቢባል ስቴት ይሄድን 5 ነን፣ 2 ፓኪስታን፣ እኔ ዘማሪ ቴዲና እሱ የሆነ ቦታ ላይ አለ አይሮፕላን 5 ወደ 10 ምናምን ሰው ሚስት ትንሽ አይሮፕላን ወደ ሊሞት ወንበሩን ይዟል። እዚህ ሄሎ ይላል። ከዛ ሆስተሱ እንዲህ ብሎ ሲያየው it is normal እኔ እዚህ ጋር ነው አለባካት ሰው ያውና አንተ እኔ ነኝ። ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። የትኛው ችግሬ ነው በጥበብ እግዚአብሔርን በማስተዋል እግዚአብሔርን በብርታት እግዚአብሔርን የሚበልጠው? የትኛው ችግር ነው በዘመናት መካከል ለእግዚአብሔር የሚከብደው? የትኛው ጥያቄ ነው ለእግዚአብሔር የሚከብደው? ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። እኔ ቀና ብዬ የማየውን በጠቅላላ እሱ ቁልቁል ያየዋል። ለኔ ዋና ምላቸው ነገሮች በጠቅላላ ለሱ ኢሚንት ናቸው፣ ለእግዚአብሔር ተራ ናቸው። የኔ ጌታ ሊይዙት ሲመጡ ኢየሱስ የትኛው ነው አሉ። እሱ እኮ አለባበሱ እንኳን ከጴጥሮስ ከዛ ከዮሐንስ ከያዕቆብ አይለይም። ኢየሱስ የትኛው ነው ብሎ ሲሉ እኔ ነኝ ሲላቸው ወደቁ። እኔ እኮ ነኝ ሌላ
እኔ ነኝ ማለት ያህዌ ነኝ። እኔ ነኝ ማለት የሚችለው ጌታ ብቻ እግዚአብሔር ነኝ። እኔ ነኝ ሲላቸው ወደቁ። ድጋሚ እኔ ነኝ ወደቁ። ተዋቸው በቃ። ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። ኢኮኖሚውን ጥያቄውን ከእግዚአብሔር በላይ ማድረግ ማለት ነው። ጻፉ። ፍርሃት ማለት ለሰይጣን ስልጣን መሰጠት ማለት ነው። ፍርሃት ማለት እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። አሁን እቃ ግዢ ተብለሽ ሱቅ ስትሄጂ በማታ ደርሰሽ ስትመለሺ ማታ በጨለማ ምዘምሪው መዝሙር ፈርተሽ ምዘምሪው መዝሙር ከመዝሙር አይቆጠርም። እግዚአብሔር ከሰማያት ወርዶ ፈርተሽ አይቆጠርም። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። ጻፉ። ፍርሃት ማለት ሰይጣን የበላይነት እንዲኖረው መፍቀድ ማለት ነው። ሰይጣን የበላይነት እንዲኖረው በህይወትሽ መፍቀድ ማለት ነው። ባለፈው ነግራችሁ እንደሆነ አላቅም። አንዲት ልጅ አዲስ አበባ 22 ቸርች መጣች። ስትሮጥ መጣች። እዚህ ጋር በኢየሱስ ጸልይልኝ አለች። በኢየሱስ ስትለኝ ድብን አድርጌ ያዝኳት። ምን ሆነሽ ነው ስላት፣ በጣም እየፈራው እየተጨነቅኩ ነው አለች። ምን ሆነሽ ነው ስላት፣ የአሜሪካ ምርጫ እያስጨነቀኝ ነው አለች። ስማኝ፣ እኔ ነገ የዓለም ፍጻሜ ነው ተብዬ የምተኛው እንቅልፍ ልነግር አልችልም። በኢየሱስ ሚስቴ ከኔም የምትገረምበት ትልቁ ነገር እንቅልፌ ነው። ምድር ተበጥብጦ የምተኛው እንቅልፍ የሆነ እግዚአብሔር የሆነ አንድ ሰይጣን የላከው ሾጣጣ መንፈስ ፌስቡክ ላይ ይቀባጥራል፣ ዩቲዩብ ላይ ምናምን ጠቅላላ ጴንጤው ቸክሎ ያድራል። ምንድነው ምናምን። እኔ ጠዋት ስነቃ እንትን እየተባለ ነው እንትን ምንም ማቆጣት። አንድ ጊዜ አስታውሳለሁ፣ ነገ 500 ሺህ ብር ካልከፈልክ የመጨረሻ ነው ተባለ። ወዳጆች እስከ 3 ሰዓት ተኛው በቃ እስከ 3 የዛን ቀን ይመስብኛል ነው እኔ እግዚአብሔር በእንቅልፍ ነው የሚያክመኝ መሰለኝ። አክሞኝ አሁን አንዳንድ ሴቶች አላችሁ በቃ ከመሬት ተነስተው ሰይጣን የሚጫወትባችሁ በቃ አንድ ጸጉርሽን ይዞ እንዲህ ሲያረግሽ ነው ያልቅ የመርፌ አናት ላይ አቁሞ እንዲህ ይሄ የተሸነፈ ሰይጣን ጌታ ኢየሱስ አሸንፎታል እኮ አንተ በወደደበት እሱ ከአሸናፊዎች እንበልጣለን። ኃይልን በሚሰጠኝ በክርስቶስ አለ ሁሉና አይ ስትፈሪ እግዚአብሔር ሊረዳኝ ፍቃደኛ አይደለም እያልሽ ነው። በቃ ታጠኛለሽ፣ በቃ ታጠናለህ። ከዛ እግዚአብሔር ይረዳል። እንደውም እውነት እነግርሃለሁ የቀኑ ሙሉ ሽያጭ ጠዋት ላይ ይሰጣል እግዚአብሔር። በቃ የሆነ ሱቅ ከፈት ካለ የቀኑ ሙሉ ሽያጭ ይሰጥህና እሷን ሸጠህ ሱቅን ዘግተህ ቸርች ማታ ካቻታ ላማትራ ላቫታ ከዛ በኋላ አምልኮን አምልከምና የኔ መድኃኒዓለም ቀኑን ሙሉ እንዲያርገህ ሆዳ አብጦ ቅርጽ የለሽ ሆነ ኖሼፓቶን ሆነ አትኖርም። በቃ እግዚአብሔር ይረዳል፣ ያግዛል። ጌታ ምስክሬ ነው። የሌለን እንዳለ አድርጎ የሚጠራ እግዚአብሔር ንፋሳትን ያሳል። እግዚአብሔር ያመጣል፣ እጅ ይገባል፣ ትባረካለህ፣ ይከናወንልሃል። በደም ጩሁና አሜን በል። እዚህ ሐዋሳ እያለሁ ሁልጊዜ በሬ ላይ የሆነ ነገር ይጥላሉ። አንድ ቀን የዶሮ እግር በጥቁር የጫማ ማሰሪያ በሩ ላይ አስረው ሄዱ። ተናደዱ። ክፋታቸው ጌታ ሆይ እግር ዶሮዋን ምን አለብያ ዶሮዋን እግዚአብሔር ምስክሬ ነው። ጥቁር አይደለም። ለምን ከፈለገች ዲፕ ጥቁር አትሆንም። አርጄ ሰበላት ቀይ ትሆናለች። ላባዋ ነው ጥቁር። ደግመው አይደለም አስደግመው አይደለም። ለምን የፈለጉትን አያርጉ እበላው። ጌታ ሆይ እባክህ ጸለይኩ፣ በግ እንዲያረጉ እርዳቸው። በግ ያርጉልኝ እግዚአብሔር ሆይ በኢየሱስ በግ ላይ አስደግመው ያምጡ እግዚአብሔር ሆይ እባክህ። እኚህ ዝም ብሎ ቀሺም አስደጋሚ እኔ ላይ አትዘዝባ ጌታ። የፍርሃት መፍትሄዎች ብላችሁ ጻፉ። የፍርሃት መፍትሄዎች በቃ ይኸው ቀና በልሳል ከመጽሐፍ ቀና በልስ በጌታ በኢየሱስ ክርስቶስ ስም በ100 ዓመት ቤት ምን ያደርግልሃል? አሁን ነው እንጂ የሚያምርብህ። አትጭቁና አሜን በል። ያደርግልሃል። ከዘራ ይዘህ እያልክ እየተንቀጠቀጥክ ብትነዳው መኪና ምን ያደርግልሃል? እግዚአብሔር አምላክ 00 ሌተስት መኪና ይሰጣል በኢየሱስ። አትፍራ። አንተ ብቻ መንጃ ፈቃድ አውጣ ሄድና ስራ ኢየሱስ ጌታ ነው። መፍትሄ በሉና ጻፉ። ዘራፍ አሜን በላት። አንዳንድ ሰው ባይዘው እኔ ነኝ ወሳኝ ነገር በጣም ወሳኝ ነገር። ብዙ ሰው አንዳንድ ሰው አይደለም ብዙ ሰው ማጣትን ብቻ አይደለም የሚፈራው ማግኘት ራሱ ይፈራል። በኢየሱስም ላገኝ ነው መሰለኝ ይላል። ኧረ በኢየሱስ ባላገኘው ባለጠጋ መንግስት ሰማያት ከሚገባ ግመል በመርፌ ጌታ ሆይ
እያከኩም ቢሆን መንግስት ኧረ ዞር በለው ለዛን እያከክ እንድገባ አይፈልግም እግዚአብሔር። አንተ ማጣትን ብቻ አይደለም ሰው የሚፈራው ማግኘቱን ራሱ ይፈራል። አትፍራ አንተ ቀና በል ቀና ቀና። አዎ ጌታ ይባረክ። የሀገሬ ልጆች ቀና ስትሉ የሚያምርባችሁ አያቶቻችሁ ነገስታት ናቸው። እነ ደጃዝማች አልጠራም ስማቸውን። እሺ መፍትሄው አንደኛው መናዘዝ ነው። መናዘዝ የፍርሃት መፍትሄው አንደኛው መናዘዝ ነው። መናዘዝ ነው። ፍርሃት ያለማመን ክምችት ነው። በሉ ፍርሃት ያለማመን ክምችት ነው። አለማመን ደግሞ ኃጢአት ነው። አለማመን ኃጢአት ነው። ስለምፈራ ጌታ ሆይ ምሕረት አድርግልኝ ብለህ ንስሐ ግባ። ስለፈራው ባለፈው ነግራቸዋለሁ። አያቴ ቤት እያጠናሁኝ አጋንንቶች እንግባባው ያሉኝ ከእናንተና ከእግዚአብሔር ያሸነፈ ይግባብኛል። ምንድነው የምጨቃጨቀው? ኬዙ ለሁለቱ ሰጥቼ ጉዱን ማየት ነው እንጂ ቁጭ ብዬ። ያለማመን ክምችት ነው ፍርሃት። ጻፋችሁ? አለማመን ደግሞ ኃጢአት ነው አላችሁ። እሺ ስለዚህ ንስሐ ግባ። ጌታ ሆይ እስከ ዛሬ ችግሬን ካንተ በላይ ስላረኩ ልትረዳኝ ፈቃደኛ እንዳልሆንክ ስለተሰማኝ ስላላመንኩ ምሕረት አድርግልኝ ብለህ ንስሐ ግባ። ሁለተኛ በኢየሱስ መደገፍ። በዕብራውያን መጽሐፍ ምዕራፍ 12 ቁጥር 2 ላይ ኢየሱስን ተመልክተን ይላል። ስለዚህ አሁን ሁለተኛው የፍርሃት መፍትሄ መሰለህ፣ አይኖችህን ከሁኔታዎች ላይ አንሳ፣ ኢየሱስን ተመልከት። ጻፍ። አይኖችህን ከሁኔታ ላይ አንሳ፣ ኢየሱስን ተመልከት። ኢየሱስን ተመልከት። ኢየሱስን ተመልከት። ለችግሮቻችሁ ጀርባችሁን ለኢየሱስ አይናችሁን ስጡ። አይኖችህን ከሁኔታ ላይ አንሳ፣ ከሁኔታ ላይ አንሳ። ሶስተኛ መፍትሄው ወደ እግዚአብሔር ቃል መመለስ። የእግዚአብሔር ቃል በዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 31 እስከ 32 እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ይላል። ጻፉ። ወደ እግዚአብሔር ቃል መመለስ። የእግዚአብሔር ቃል ጻፉ ሕያውና ንቁ እንድንሆን ያደርገናል። ሕያው እንድንሆን ያደርገናል። ንቁ እንድንሆን ያደርገናል። የእግዚአብሔር ቃል ሕያው እንድንሆን ያደርገናል። ንቁ እንድንሆን ያደርገናል። ንቁ ነው በቃ ቡና እንደጠጣ ሰው ነው የሚያደርገው። አሁን ዛሬ ቡና አልጠጣው ግን ምን ያህል እንደነቀው አንዱ የሆነ ልጅ እንደው መልካም ወጣት አንደኛ ዙርም በዚህ በፊትም አንድ ልጅ ብሎኛል። አንተ ሳትቅም እንዲህ ከነካ ስትቅም እንዴ ልትሆን ነበር አለ። እንዴ ልትሆን ነበር አንተ እንደዚህ ከወንካለ። እኔ እኮ ቡና እንኳን አልጠጣም ታውቃላችሁ፣ ማኪያቶ አልጠጣም። የእግዚአብሔር ቃል ንቁና ሕያው ያደርጋችሁ። አራተኛ ድላችሁ በሚገኝበት ቦታ ሁኑ። ድላችሁ በሚገኝበት ቦታ ሁኑ። ከፈሪ ጋር የዋልክ ፈሪ ነው እኮ የምትሆን። ድላችሁ በሚገኝበት ቦታ ሁኑ። ከፈሪ ጋር ከዋልክ ፈሪ ነው የምትሆን። ከአማኞች ጋር ሁኑ እንጂ ዘራፍ። እኔ አሁን አንዳንድ ሰው አለ ትልቅ ራዕይ አለኝ ለሀገርም ይሆን ይላል። የሚውለው ግን በጣም የሚገርም ሰፈር ነው የሚውለው። አንድ ጊዜ አንድ ሰውዬ እንደዚህ አለኝ፣ አዲስ አበባ ለምንድን ነው አገልግሎት ማትጀምረው አለኝ። ነው የሐዋሳ ነው አልኩት። ከዛ ምንድን ነው እስቲ ራዕይህን ንገረኝ አለ። በምስራቅ አፍሪካ ትልቅ የወጣቶች ማዕከል መገንባት ምናምን ስለው ውሸት አለ። ውሸት እንዴት ስለው የምስራቅ አፍሪካ ዋና ከተማ የት ነው አለኝ። አዲስ አበባ። ምን ነው የአፍሪካ ዋና ከተማ የት ነው? አዲስ አበባ። ለአፍሪካ የሚሆን ራዕይ ይዛ አዲስ አበባ ከሌላ አንተ ራስህ የለህም ራዕይ። እና ታዲያ ከዓለማት የሚመጡ ኮር ዲፕሎማቶች ምናምን አምባሳደሮች ሐዋሳ መጥተው እንዲያገኙ ነው አንተ ሐዋሳ የምትቀመጥ አለኝ። ምን ልፈልግ ነው? ከወጡ ሰዎች ጋር ስትውል ትወጣለህ። አንዳንድ አገልጋይ አለ አዳማም ስትሄድ አዳማ ከባድ ከተማ ነው ይላል። እሺ ሻሸመኔም ስታገኛቸው ሻሸመኔ ከባድ ነው ባይዘ። ዝዋይ ከባድ ነው ባይዘ። የትም ከባድ ነው ይላል። ቀላል ነው ቢል የለ። ታዲያ አንተ ከባድ ነው ከሚሉ ሰዎች ጋር ውለህ እንዴት ትወጣለህ? ራሱ ወጣ ካሉ ሰዎች ጋር ከጸኑ ሰዎች ጋር መሆን ያለብህ። አምስተኛ የምስጋና ህይወት ይኑር። ከፍርሃት መውጣት ከፈለክ ይህችን ስወዳት ሰይጣን የሚፈራው ሰው ቢኖር ያለማቋረጥ ምስጋና የሚያቀርብ ሰው ነው። ጻፍ። ሰይጣን በጣም የሚፈራው ነገር ቢኖር ሰዎች ለእግዚአብሔር የሚያቀርቡትን ምስጋና ነው። ያለበት ሁኔታ ምንም ይሁን ምንም ምስጋና ማቅረብ አታቋርጥ። እግዚአብሔርን ስናመሰግን እግዚአብሔርን ከችግሮቻችን በላይ ከፍ እናደርገዋለን። ድሉ ሳይመጣ በፊት እንዘምራለን። ጨለማው ሳይበራ በፊት እንዘምራለን፣ እናመሰግናለን። ኢየሱስ አልዓዛር ሳይነሳ በፊት እንዳመሰገነ ገና ድሉ ሳይመጣ እናመሰግናለን። ሰይጣን በጣም የሚፈራው ነገር ቢኖር ሰዎች ለእግዚአብሔር የሚያቀርቡትን ምስጋና ነው። መጽሐፍ ሲናገር እንደዚህ ነው። በጣም ተደጋጋሚ ጊዜ የምናገረው ቃል ይሄን በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በለቅሶና በእንጉርጉሮ ነው አለ የሚለው። ይሄም ድብደባ በከበሮና በመሰንቆ ነው። በጠላታችሁ ላይ ድብደባ ታዟል። ይሁን ነኝ ቀና በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በከበሮና በመሰንቆ ነው ይላል። ከዛ እንደዚህ ይላል። እቺን አንብቤልሃለሁ። አንዴ ልዘምርና ላስመታው እላለሁ። በቃ ሰይጣን አልሰማኝም። በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በከበሮና በመሰንቆ ነው። አንዴ እዚህ ስትዘምር መድኃኔዓለም እንደ መረብ ኳስ ድርግም ያደርገዋል። አንተ እንደዚህ ተባረክ ትላለህ፣ መድኃኔዓለም እዛ ጋር ይመታዋል ጠላት። አልሰማህም እባክህ። ጠዋት ላይ ታስመታዋለህ ሰይጣንን። መዝሙር ትከፍትና ትዘምራለህ። አቤቱ ቸር ነውና ምሕረቱ ለዘላለም ነውና ብለህ መዘመር ስትጀምር ከሌሊት ያመለጠ አጋንንት ይመታል።